ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላትን እዚህ ላይ እንደምታዩቸው እነዚህ በእነዚህ እንዴት አድርገን በእያንዳንዱ ቃላት መመስረት እንደምንችል የምንለማመድ ይሆናል። መጀመሪያ ከዚህ ላይ እንደምታዩት የሸ ፊደሎች አሉ። ማለትም የሸ ቤተሰቦች ስናነባቸው አንድ ባንድ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስለዚህ ሰባቱም የሸ ፊደላት በእነዚህ አንድ ባንድ እስኪ በተቻለ መጠን ቃላት ለመመስረት እንሞክራለን ማለት ነው። አሁን ለምሳሌ ከዚህ ላይ እንደምታዩት ማን ይላል? ይሄ ሸማ ይላል። ሸማ አንድ ላይ ሸማ ማንን በመጠቀም? ሸ ፊደልን በመጠቀም ማለት ነው። ስለዚህ ሸማ ብለን ቃላት እንመሰረታለን ማለት ነው። ሌላኛው ደግሞ ሽታ ይላል። ሽታ፣ ሽ ማለት ከሸ ቤት ስድስተኛው ፊደል ይችሳ ሽን በመጠቀም ሽታ ብለን ቃላት እንመሰርታለን ማለት ነው። ሌላኛው ደግሞ ሽቦ ይላል። ማን አልኳችሁ? ሽቦ። ሽቦ፣ ሽ ማለት አሁንም ስድስተኛውን ፊደል በመጠቀም ማለት ነው። ሽቦ ብለን እንመሰርታለን ማለት ነው። ስለዚህ ሸማ፣ ሽታ፣ ሽቦ ተብሎ በሸ ፊደሎች ቃላት እንመሰርታለን ማለት ነው። ወደዚህ እንደምታዩት ደግሞ ከዚህ ላይ በነገራችን ላይ ከዚህ ላይ ያስቀመጥኩላችሁ ስልክ ቁጥር በግል በግሩፕ መማር እንፈልጋለን የምትሉ ልጆች በቴሌግራም በዋትሳፕ እንዲሁም በኢሞ ብትደውሉ ታገኙናላችሁ። በሚያምር ሁኔታ በግል እናስተምራችኋለን። ቀጥታ ወደ ትምህርቱ። ወደ ሁለተኛው ስንመጣ ደግሞ ማን ነው? ቀ ተብሎ የሚጠራው ፊደል ነው። ቀ ተብሎ የሚጠራው ፊደል ነው። እስኪ አንድ ባንድ እንየው። ቁ፣ ቂ፣ ቃ፣ ኤ፣ ቅ፣ ቆ። ስለዚህ ሰባቱም የቀ ፊደላት እነዚህን ይመስላሉ ማለት ነው። እስቲ ቃላት ምስረታው ደግሞ እንሂድ። ከዚህ ላይ እንደምታዩት ቀን ይላል። ቀን አንድ ላይ ቀን ብለን እንመሰረታለን ማለት ነው። ወደዚህኛው ስንመጣ ደግሞ ማን ይላል? ቅቤ ይላል። ማን አልኳችሁ? ቅቤ። ቅቤ አንድ ላይ ቅቤ ይሆናል ማለት ነው። ወደዚህኛው ስንሄድ ደግሞ ማን ይላል? ቅኔ ይላል። ቅኔ አንድ ላይ ቅኔ ይሆናል ማለት ነው። ስለዚህ በቀ ፊደል የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። ወደ ቀጣዩ ስንሄድ ደግሞ የማን ቤተሰቦች ናቸው? እዚህ ላይ እንደምታያቸው የበ ቤተሰቦች ናቸው። የበ ቤተሰቦች ናቸው። እስኪ አንድ ባንድ እንያቸው ማለት ነው። ከዚህ ላይ እንደምታዩት በ የሚባለው ፊደል ነው። በ ተብሎ የሚጠራው ፊደል በ። ከዚህ ላይ ደግሞ ቡ። ከዚህ ላይ ደግሞ ሶስተኛ ፊደል ቢ። ከዚህ ላይ ደግሞ አራተኛ ፊደል ባ።
ከዚህ ላይ ደግሞ አምስተኛ ፊደል ቤ ቤ። ከዚህ ላይ ስድስተኛ ፊደል ብ ብ። ከዚህ ላይ ሰባተኛ ፊደል ቦ ቦ። ወደ ቃላት ምስረታው ስንገባ ደግሞ በበ ፊደል ከዚህ ላይ እንደምታዩት ማን ይላል? በቂ ይላል። ማን አልኳችሁ? በቂ በቂ። ወደዚህኛው ስንመጣ ደግሞ ማን ይላል? ቡና ይላል። ቡና አንድ ላይ ቡና። ወደዚህኛው ስንመጣ ደግሞ ማን ይላል? ቦታ ይላል። ማን አልኳችሁ? ቦታ ቦታ። እደግመዋለሁ። በቂ ቡና ቦታ። አሁን ደግሞ ወደ ማን ነው የምንመጣው? ተ ተብሎ የሚጠራ ፊደል አለ። ማን አልኳችሁ? ተ ተብሎ የሚጠራ ፊደል አለ። በተ ፊደል እንዴት አድርገን አንድ በአንድ ፊደሉን እናይና ኋላ ደግሞ ቃላት እንመሰረታለን ማለት ነው። እንሂድ እስኪ። እዚህ ላይ እንደምታዩት ማን የሚባለው አለ? ተ ተብሎ የሚጠራ ፊደል አለ። ተ ቱ ሁለተኛ ፊደል ቱ ቲ ሶስተኛ ፊደል ቲ ቲ አራተኛ ፊደል ታ ታ አምስተኛ ፊደል ቴ ቴ ስድስተኛ ፊደል ት ት ሰባተኛ ፊደል ቶ ቶ። ስለዚህ የተ ቤተሰቦች ቅርጻቸው ሰባቱም እነዚህን ይመስሉ ነበር። አሁን ደግሞ በእነሱ ቃላት ምስረታ እንሂድ። ከዚህ ላይ እንደምታዩት ማን ይላል? ቲቪ ይላል። ቲቪ አንድ ላይ ቲቪ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ማን ይላል? ታሪክ ይላል። ማን አልኳችሁ? ታሪክ ታሪክ አንድ ላይ ታሪክ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቱታ ይላል። ማን አልኳችሁ? ቱታ አንድ ላይ ቱታ ይሆናል ማለት ነው ቤተሰቦች። ስለዚህ በተ የተመሰረቱ ቃላቶች ቲቪ፣ ታሪክ፣ ቱታ። ስለዚህ በተ የተመሰረቱ ቃላቶች እነዚህን ይመስላሉ። አሁን ደግሞ ወደ ቸ ፊደላት እንሂድ። ቸ ተብሎ የሚጠሩ ፊደላት አሉ። በእነሱ አንድ ባንድ ፊደሎችን እንይና ኋላ ደግሞ ቃላት እንዴት እንደምንመሰርት አብረን የምናይ ይሆናል ማለት ነው። ብቻ ቀስ ብዬ ስለማስረዳችሁ ይገባችኋል ብዬ ተስፋ አደርጋለሁ። ካልገባችሁም ደግሞ በግል ብትጠይቁኝ አስረዳችኋለሁ ማለት ነው። ወደዚህኛው ስንመጣ ደግሞ ማን ይላል? ቸ ተብሎ የሚጠራ ፊደል አለ። ቸ ተብሎ የሚጠራ ፊደል ቸ የመጀመሪያ ፊደል። ወደዚህኛው ስንመጣ ደግሞ ሁለተኛ ፊደል ቹ ቹ። ሶስተኛ ፊደል ማን ተብላ ትጠራለች? ቺ ቺ ሶስተኛ ፊደል። አራተኛ ፊደል ደግሞ ማን ተብላ ትጠራለች? ቻ ቻ። አምስተኛ ፊደል ደግሞ ማን ተብላ ትጠራለች? ቼ ቼ አምስተኛ ፊደል። ስድስተኛ ፊደል ደግሞ ማን ተብላ ትጠራለች? ች ች። ሰባተኛ ፊደል ደግሞ ቾ ተብላ ትጠራለች ማለት ነው። ቾ። ስለዚህ የቸ ቤተሰቦች እነዚህን ይመስላሉ ማለት ነው። ወደ ቃላት ምስረታው ደግሞ እንምጣ። ወደ ቃላት ምስረታው ስንመጣ ቻለ ይላል። ማን አልኳችሁ? ቻለ አንድ ላይ ቻለ። ወደዚህኛው ስንመጣ ደግሞ ችግር ችግር አንድ ላይ ችግር ችግር። ወደዚህኛው ስንመጣ ደግሞ ቻይና ይላል። ቻይና አንድ ላይ ቻይና ቻይና። ስለዚህ በቻ
እንዲያርገን ቃላት እንመሰረታለን ማለት ነው። ወደዚህኛው ስንመጣ ደግሞ የሀ ቤተሰቦች ናቸው። 3 አይነት የሀ ቤተሰቦች አሉ። አንደኛው የሀ ቤተሰብ በቅርጽ ይህን ይመስላል። እንዳትወዛገቡ ሀ ተብሎ ነው የሚጠራው ማለት ነው። እስኪ አንድ ባንድ እንየው። ሀ ተብላ የምትጠራ ፊደል ናት ይችኛዋ። ማን አልኳችሁ? ሀ ብለን ነው የምንጠራት። ሀ፣ ሁ፣ ሁለተኛ ፊደል ሁ፣ ሶስተኛ ፊደል ሂ፣ ሂ፣ አራተኛ ፊደል ሃ፣ ሃ፣ አምስተኛ ፊደል ሄ፣ 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 ስድስተኛ ፊደል ህ፣ ህ፣ የመጨረሻ ፊደል 7ተኛ ማለት ነው ሆ ተብሎ የሚጠራው ፊደል ይህን ይመስላል። ሆ፣ ሆ። አሁን ደግሞ በሱ በእያንዳንዱ በተቻለን አቅም ቃላትን መስረት ማለት ነው። ወደ ቃላት ምስረታው ስንሄድ ከዚህ ላይ እንደምታዩት ማን ይላል? ኃይል ይላል። ኃይል፣ ሀ፣ ይ፣ ል አንድ ላይ ኃይል ይሆናል። ኃይል። ወደዚህኛው ስንመጣ ደግሞ ሂደት ይላል። ማን አልኳችሁ? ሂደት፣ ሂ፣ ደ፣ ት አንድ ላይ ሂደት ብለን እናነባዋለን ማለት ነው። ወደዚህኛው ስንመጣ ደግሞ ማን ይላል? ህግ ይላል። ማን አልኳችሁ? ህግ፣ ህ፣ ግ አንድ ላይ ህግ ብለን እናነባዋለን ማለት ነው። ስለዚህ በሀ የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። ወደዚህኛው ስንመጣ ደግሞ የማን ቤተሰቦች ናቸው? የነ ፊደል ቤተሰቦች ናቸው። ስለዚህ ሁሎችንም አንድ ባንድ እንያቸው እስኪ በዝርዝር። ነ፣ ኑ ሁለተኛ ፊደል፣ ኒ ሶስተኛ ፊደል፣ ኒ፣ ና አራተኛ ፊደል፣ ና፣ ኔ፣ ኔ አምስተኛ ፊደል፣ ኔ ባለቀለበቷ ማለት ነው። ን፣ ን ስድስተኛ ፊደል፣ ኖ ሰባተኛ ፊደል፣ ኖ ሰባተኛ ፊደል። እስኪ በነ ፊደላት የተመሰረቱ ቃላቶችን እኔ ነፃ ይላል። እዚህ ላይ እንደምታዩት ነፃ አንድ ላይ ነፃ ብለን እናነባቸዋለን ማለት ነው። ወደዚህኛው ስንመጣ ደግሞ ኑሮ ይላል። ኑሮ አንድ ላይ ኑሮ ይሆናል ማለት ነው። ኑሮ። ወደዚህኛው ስንመጣ ደግሞ ንብ፣ ንብ አንድ ላይ ንብ ይሆናል ማለት ነው። ስለዚህ በነ ፊደላት የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። በብዛት 3 አድርጌን ያመጣውላችሁ በእያንዳንዱ ፊደል፣ ምክንያቱም ብዙ ጊዜ እንዳይፈጅብን ለመለማመድ ያክል በሚል ነው። ከፈለጋችሁ ደግሞ በክፍል 2 በዚሁ እንዳለ እየደገምሁ የማመጣላችሁ ይሆናል ማለት ነው። ለዛሬ የነበረን ትምህርት ይህን ይመስል ነበረ። በቀጣይ ደግሞ ሌላ ቪዲዮችን ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ ብታገኙን እናስተምራችኋለን ማለት ነው። መልካም ጊዜ፣ መልካም ቆይታ።